ሙሉ ስሙ ቪኒሲየስ ጆሴ ፒዛኦ ዲ ኦሊቬራ ጁኒየር ይባላል። እንደ አውሮፓውያን አቆጣጠር በጁላይ 12 በ2000 የተወለደው በሳኦ ጎንካሎ ብራዚል ውስጥ የተወለደው ቪኒ ጁኒየር ቁመቱ ሜትር ከ76 ይረዝማል። እንደ ሁኔታው በአጥቂነት እንዲሁም በግራ አጥቂነት የሚጫወተው ቪኒ ጁኒየር በሪያል ማድሪድ ቤት 7 ቁጥር መለያ ለብሶ አሁን ላይ እየተጫወተ ይገኛል። እግር ኳስ ሕይወቱን በፍላሚንጎ በ2006 የጀመረው ቪኒ ጁኒየር ከ2017 እስከ 2018 ለፍላሚንጎ 50 ጨዋታዎች ላይ በመሰለፍ 11 ጎሎችን ማስቆጠር ችሏል። በወቅቱ በሚያደርጋቸው ድንቅ እንቅስቃሴ የተማረኩት ሪያል ማድሪዶች በ38 ሚሊዮን ዩሮ አስፈረሙት። ይህ ፊርማ በወቅቱ ከ18 ዓመት በታች ላለ ተጫዋች ሪከርድ የሆነ ፊርማ ነበር። ቪኒሲየስ ጁኒየር ለሪያል ማድሪድ በ2018 ቢ ቡድን በመሰለፍ 5 ጨዋታዎች ላይ ተሰልፎ 4 ጎሎችን አስቆጥሯል። ሪያል ማድሪድ ከ2018 እስካሁን ድረስ በ229 ጨዋታ ላይ በመሰለፍ 69 ጎሎችን አስቆጥሯል። ለሀገሩ ብራዚል ከ15 ዓመት በታች 10 ጨዋታዎች ላይ ተሰልፎ 7 ጎሎችን ያስቆጠረው ቪኒ ጁኒየር ለ17 ዓመት በታች 19 ጊዜ በመሰለፍ 17 ጎሎችን አስቆጥሯል። ከ2018 እስከ 2019 ለብራዚል ከ20 ዓመት በታች 4 ጊዜ የተሰለፈው ቪኒ ጁኒየር ምንም ጎሎችን አላስቆጠረም። ከ2019 እስካሁን ድረስ ለብራዚል ዋናው ቡድን 45 ጨዋታዎች ላይ የተሰለፈው ቪኒ ጁኒየር 8 ጎሎችን አስቆጥሯል። ሪያል ማድሪድ የላሊጋ እንዲሁም የሻምፒዮንስ ሊግን ጨምሮ ያነሳው ቪኒ ጁኒየር የዘረኝነት ሰለባ መሆኑን አሁንም እንደቀጠለ ይገኛል። ትናንትና በሻምፒዮንስ ሊጉ ከቤኔፊካ ጋር ባደረጉበት ጨዋታ ከጨዋታው ውጤት የበለጠ የዘረኝነት ሰለባ ሆኖ የሚዲያ አውታሮችን ይዞ ይገኛል። ሪያል ማድሪድ ቤኔፊካን ባሸነፈበት ጨዋታ ቪኒሲየስ ጁኒየር የዘረኝነት ጥቃት ደርሶብኛል በማለት ቅሬታ አቅርቦ ነበር። ቪኒሲየስ ጁኒየር የቤኔፊካ ተጫዋች ፕሬስቲያኒ የዘረኝነት ቃል ተናግሮኛል በማለት ለዳኛው ነግሮ ጨዋታው ለተወሰነ ደቂቃ ተቋርጦ ነበር። ስለ ክስተቱ አስተያየቱን የሰጠው ፌዴ ቫልቬርዴ ፕሬስቲያኒ አፉን የሸፈነው አስቀያሚ ነገር ለመናገር መሆኑ ግልጽ ነው ሲል ተናግሯል። እሱ መናገር የሌለበት ቃል ተናግሯል ያለው ፌዴ ቫልቬርዴ ካሜራ ያንን ማየት ደግሞ አይችልም ብሏል። በክስተቱ በጣም አዝኛለሁ ሲል የገለጸው ፌዴ ቫልቬርዴ ነገር ግን በቡድኑና በቪኒሲየስ ኮርቻለሁ ሲል አስተያየቱን ሰጥቷል። የቤኔፊካው አሰልጣኝ ጆዜ ሞሪኖ ቪኒሲየስ ጁኒየር ደስታውን በገለጸበት መንገድ ደስተኛ እንዳልነበሩ ተናግረዋል። ቪኒሲየስ ጁኒየር ግቡን ከቡድን አጋሮቹ ጋር ማክበር ነበረበት ያሉት ጆዜ ሞሪኖ 60 ሺህ ደጋፊዎች ፊት ሄዶ ማፌዝ አልነበረበትም ሲሉ ተችተዋል። አክለውም እሱ ድንቅ ተጫዋች ነው፣ ወደዋለው፣ ነገር ግን እንደዛ አይነት ግብ አስቆጥሮ ያንን ደስታ አገላለጽ መጠቀም አልነበረበትም ሲል ተናግረዋል። የቤኔፊካ ታሪካዊ ተጫዋች ኡሰቢዮ ጥቁር ነው፣ ስለዚህ ይህ ክለብ ዘረኛ አይደለም ሲሉ ለክለብ ተጫዋቻቸው መቆም ጀምረዋል። ሪያል ማድሪዱ ተጫዋች ኪሊያን ምባፔ የቤኔፊካ ተጫዋች ፕሬስቲያኒ ከአውሮፓ ቻምፒዮንስ ሊግ እንዲታገድ ጠይቋል። ቪኒሲየስ ጁኒየር ላይ የዘረኝነት ጥቃት ማድረሱን ያረጋገጠው ኪሊያን ምባፔ ውድድሩ ሕፃናት የሚከታተሉት ነው፣ የተፈጸመው አስነዋሪ ድርጊት ነው ሲል ተናግሯል። አያይዞም እንደኔ ይህ ተጫዋች በድጋሚ በአውሮፓ ቻምፒዮንስ ሊግ መጫወት አይገባውም፣ ውሳኔውን ለዩፋ እንተዋለን፣ የሚሆነውንም እናያለን ሲል ተደምጧል። ስለተፈጠረው ነገር ያስረዳው ኪሊያን ምባፔ ከቪኒሲየስ ግብ በኋላ ስሙ በእኔ መጠራት የማይገባው 25 ቁጥር ለባሽ መጥቶ መጥፎ ቃል መሳደብ ጀመረ ይላል። ምባፔ አክለውም ቪኒሲየስ ጁኒየርን ዝንጀሮ እያለ አንዴ አይደለም 5 ጊዜ ሲሰድበው በግልጽ ሰምቼዋለሁ ሲል ተናግሯል። ስለ ክስተቱ ከጨዋታው በኋላ በኢንስታግራም ገጹ ላይ ያሰፈረው ቪኒሲየስ ጁኒየር ዘረኞች ፈሪዎች ናቸው ሲል ተናግሯል። ብራዚላዊ ተጫዋች ቪኒሲየስ ጁኒየር ከጨዋታው በኋላ በኢንስታግራም ማህበራዊ ትስስር ገጹ መልእክቱን አጋርቷል። ዘረኞች ፈሪ ናቸው የሚለው ቪኒሲየስ ጁኒየር ተጫዋቾች አፋቸውን በማሊያ ይሸፍናሉ፣ ይህ ምን ያህል ደካማ እንደሆኑ ያሳያል ይላል። አክሎም ደስታዬን በመግለጼ ምክንያት የማስጠንቀቂያ ካርድ መመልከቴ እስካሁን መረዳት አልቻልኩም ሲል ተደምጧል። የብራዚል እግር ኳስ ፌዴሬሽን በበኩሉ ደፋር በመሆንህ ኮርቻለሁ ሲል ይፋዊ መግለጫ አውጥቷል። ዘረኝነት ወንጀል ነው ያለው ፌዴሬሽኑ ተቀባይነት የሌለውና በእግር ኳስም ሆነ በሌላ ቦታ ዋጋ የማይሰጠው ነገር ነው ብሏል። አክሎም ቪኒ ብቻን አይደለህም፣ ጨዋታውን ማቋረጥህ ደፋር መሆንህን ያሳያል። አንተ
በአንተ ኮርተንብሃል ሲል አስተያየቱን ሰጥቷል። የአውሮፓ ቻምፒዮንስ ሊግ ተንታኝ በመሆን እየሰራ የሚገኘው ጄሚ ካራገር አሰልጣኝ ጆዜ ሞሪኖ አስተያየታቸውን ተችቷል። ጆዜ ሞሪኖ የቪኒሲየስ ጁኒየር ደስታ አገላለጽ ሲተቹ፣ ካራገር በበኩሉ ቪኒሲየስ ጁኒየር ደስታውን በነፃነት የመግለጽ መብት አለው ሲል ተደምጧል። ካራገር ይህ አስተያየት ከጆዜ ሞሪኖ መምጣቱ የሚጋጭ ሀሳብ ነው ሲል እሱ ራሱ ደስታውን እንዴት እንደሚገልጽ እናውቃለን ሲል የጆዜ ሞሪኖን አስተያየት